ሰላም እንዴት ናችሁ? እንዴት ቆያችሁ? እንደምን ከረማችሁ? ውድ የመላት ቱቶሪያልስ ቤተሰቦች እንዴት አላችሁ? ዛሬ የማኔጅመንት ኢንፎርሜሽን ሲስተም የመጨረሻ ቻፕተር የሆነውን ኤቲካል ኤንድ ሴኩሪቲ ኢሹስ ኦፍ ኢንፎርሜሽን ሲስተም የሚሉ በዋናነት ከኢንፎርሜሽን ሲስተም ጋር ተያይዘው ያሉ ኤቲካል ኢሹዎች እና ከኢንፎርሜሽን ሲስተም ጋር ተያይዘው ያሉ የሴኩሪቲ ኢሹዎችን የምንመለከትበት የመጨረሻ ቻፕተር የሆነውን ቪዲዮ የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ጋብዛለሁኝ። ያው ባለፈው ቻፕተር 5 ላይ ስናነሳ ስለ ሪቪዥን ስናነሳ አንድ የነገርኳችሁ ነገር ነበር። እሱ ምንድነው ያው 40,000 ሰብስክራይበር እንዳለፍንና ከረንት ደግሞ ወደ ከ40,000 በኋላ ኦልሞስት ወደ 100 አካባቢ የሚደርስ ሰብስክራይበሮችን ጨምረናል። ስለዚህ ደስ የሚል ነው። በጣም ላመሰግን እወዳለሁ። እንደዚህ በድጋሜ አሁን ብዙዎች ጋር ማድረስ እንድንችል በተቻለ መጠን ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ለማለት ያክል ነው። ምክንያቱም በዚህ ቻናል የምታገኙት ኖት ኦንሊ ሲምፕሊ የሌክቸር ቪዲዮዎችን ብቻ ለምታገኙት በየኤሪያው በተቻለ መጠን ጥያቄዎችንም ስለምንሰራ ከኤግዛም ጥያቄዎች በተለይ ደግሞ ፎከስ አድርገንም እየሰራን ስለሆነ እስከ 2015 ሰኔ ጀምሮ ነው እንግዲህ የተከፈተው ቻናሉ። ኦልሞስት አሁን 3ኛ ዓመቱን ሊይዝ የቀሩት ወራቶች ናቸው። ግን እንደዚህ በአጠቃላይ ባሉን የ2 ዓመት ከምናምን ቆይታዎች ውስጥ ኦልሞስት ለእናንተ የሚሆኑ የኤግዛም ጥያቄዎችን በየኮርስ የተዘጋጁ ጥያቄዎችን ከዛ ተጨማሪ በየኮርስ ያሉ ሌክቸሮችን እንዲሁም አዲሽናል የሆኑ አይነት የተለያዩ አይነት ቴክ ሪሌትድ አይነት ቪዲዮዎችንም አፕሎድ ያደረግንበት ቻናል ነው። ስለዚህ ቻናል ብዙዎች ጋር መድረስ እንዲችል ከአምስት የተሰሩት ቪዲዮዎች ብዙዎችን መጥቀም የሚችሉ እንዲሆኑ አሁንም ሰብስክራይብ ማድረጋችሁን በተቻለ መጠን ለብዙ ለምታውቋቸው ሰዎች ሁሉ ሼር ማድረጋችሁን እንዳትረሱ ለማለት ያክል ነው። አመሰግናለሁ ከልብ። ወደ ዛሬው ቆይታዬ ላይ ወደምንመለከተው ፖይንት እንግባ። ዛሬ 2 ፖይንቶችን እንመለከታለን። እንዳልኳችሁ ኤቲካል እና የሴኩሪቲ ሲናሪዎችን እንመለከታለን። ስለዚህ ኦቨርኦል የቻፕተር አውትላይን ይሄን ይመስላል። የመጀመሪያው አይቲ ሴኩሪቲ ከአይቲ ኤቲክስ ጋር ወይም ደግሞ እንደተቀራይ ስለ ኢንፎርሜሽን ቴክኖሎጂ ሶሳይቲ የምንመለከት ይሆናል። ከዛ የፕሮፌሽናሎች ወይም ደግሞ በተለይ የአይቲ ፕሮፌሽናሎች ያለባቸው የኤቲካል ሪስፖንሲቢሊቲ ምን ይመስላል፣ ምን አይነት ኤቲካል ሪስፖንሲቢሊቲ ያለባቸው የሚሆን እንመለከታለን። ከዛ ተጨማሪ የኮምፒውተር ክራይሞችን እንመለከታለን። ኮምፒውተር ላይ የሚፈጸሙ ወንጀሎችን እንመለከታለን። ከዛ የፕራይቬሲ ኢሹዎችን ላይክ እንደዚህ የግል ላይ ተብሎ የሚጠሩ ኢሹዎች አሉ፣ እነሱን እንመለከታለን። ከዛ ተጨማሪ ምን አይነት የሴኩሪቲ ሜዠርመንቶች እና ቴክኖሎጂዎች አሉ በተለይ ላይክ ኤኒ ክራይሞችን ዲቴክት ለማድረግ እና ለመከላከል ሊሆን ይችላል። ለአጠቃላይ ፕራይቬሲያችንን ለማስጠበቅ የሴኩሪቲ ሜዠርመንት እና ቴክኖሎጂዎችን አፕላይ ይደረጋሉ። በተቋም ደረጃ ምን አይነት ነገሮች አፕላይ ይደረጋሉ የሚለውን እንመለከታለን። ማለት በዋናነት ይህኛውን ፖይንት የምንመለከተው ለመስራቸው አሁን ከረንት ያለንበት ዓለም ኦልሞስት ፉሊ ዲጂታል እየሆነ እየመጣ ነው። ስለዚህ በዚህ ዲጂታል ሆነ የተረጉት በጣም ከፍተኛ የሆነ ዘረፋዎች መሆን ዘመን ነው። ልክ በጊዜው ልክ ካለ እያደገ የሚመጣው ብዙ ነገር እየተቀየረ ነው የሚመጣው እና ለምሳሌ በ17ኛው እና በ16ኛው ክፍለ ዘመን ላይ ወይ ደግሞ ኦልሞስት ከ17 እና 16 እንኳን ባንሄድ ለምሳሌ ከ50 እና ከ60 ዓመት በፊት የነበረ ዝርፊያ ይፈጸምበት የነበረው መንገድ አሁን ላይ ተቀይሯል። ዝርፊያ የሚፈጸምበት መንገድ አሁን ላይ የተቋምን ፕሮፐርቲ በቀላሉ የሶፍትዌሮችን በመጠቀም አማካኝነት ላይክ መዝረፍ የምንችልበት ነበር። ባንክ ቤት በፊት ላይ ይዘረፍ የነበረው ላይክ እንግዲህ ሰርጎ ገብቶ ነበረ ማለት ፊዚካል ዝርፊያ ነበር። አሁን ግን እንደዚህ አይነት ፊዚካል ዝርፊያ አይደለም የሚከወነው። አሁን ላይ የሚከወነው ዝርፊያ ሁሉ አይነቱ እየተቀየረ መጥቷል። ያ ከምን አንፃር ነው? አብሮ ብዙ ነገሮች ዲጂታል ይዞ መጥቷል። ስለዚህ ነገሮችን በተለያየ ሴናሪዮ ማየት መቻል ይጠበቅብናል። ለዛ የኢንፎርሜሽን ሲስተም ሴኩሪቲ እና ኤቲክስ ያስፈልገው። በተለይ ሴኩሪቲዎችን በኋላ የምናያቸው ሜዠርመንቶች አሉ። መጀመሪያ ላይ የሚከወኑ የሚፈጸሙ ላይክ የሚፈጸሙ የወንጀል አይነቶችን እንመለከታለን። የኮምፒውተር ክራይሞችን እና ሌሎች የማልዌር ኢሹዎችን እንመለከታለን። ከዛ እነሱን ካየን በኋላ በምን አይነት መንገድ እነሱን አይነት ነገሮች መቀነስ እንችላለን የሚለውን በተቋም ደረጃ አይነት ነገሮች አፕላይ ይደረጋሉ የሚሉትን ፖይንቶች እንመለከታለን። ኢንፎርሜሽን ሲስተም ሴኩሪቲ ኤንድ ኤቲክስ ማለት ነው። መጀመሪያ ከኢንፎርሜሽን ሲስተም ሴኩሪቲ እንነሳ። ኢንፎርሜሽን ሲስተም ሴኩሪቲ ስንል ኢት ኢንቮልቭስ ፕሮቴክቲንግ ዳታ ኤንድ ኦልሶ ሲስተምስ ሪሶርስ ፍሮም አንኦቶራይዝድ አክሰስ ነው። ስለዚህ አንኦቶራይዝድ ከሆነ ወይም ፍቃድ ከሌለው አክሰስ፣ ፍቃድ ከሌለው ሚስዩዝ ወይም እንደተቀረ ዳሜጅ
ምን የምናደርግበት ኢንፎርሜሽን ሲስተም ሴኩሪቲ ስንል ዳታችንን ፕሮቴክት የምናደርግበት ካልተፈቀደላቸው ግለሰቦች ካልተፈቀደለት አክሰስ ካልተፈቀደ ላይክ ሚስዩዝ ያደርጉ ከሚችሉ ወይም ዳሜጅ ሊያደርጉት ከሚችሉ ግለሰቦች የምናደርግበት ፕሮቴክት የምናደርግበትን አይነት ሂደት ነው ኢንፎርሜሽን ሲስተም ሴኩሪቲ ስንል። ዩዥዋሊ ዲጂታል ሆነ መንገድ ነው ሴፍጋርድ የምናደርገው። ነገር ግን ኢትስ ኖት ኦንሊ ዲጂታል ሆነ መንገድ ብቻ ላይ ይቻላል። ፊዚካሊ ሆነ ዲስ ኢንክሉድስ ቦዝ ፊዚካል ኤንድ ዲጂታል ሴፍጋርድ ቱ ኢንሹር ኮንፊደንሻሊቲ ኢንተግሪቲ ኤንድ አቬይላቢሊቲ ይባላል። ስለዚህ ዜም ኦፍ ኢንፎርሜሽን ሲስተም እነዚህ ሶስት ነገሮች ለማምጣት ነው፣ ኮንፊደንሻሊቲ፣ ኢንተግሪቲ እና አቬይላቢሊቲ ሲአይኤ ተብሎ ይጠራሉ። ኮንፊደንሻል ለማድረግ ዳታዎችን ሚስጥራዊነታቸው በተጠበቀ መልኩ ለመጠበቅ፣ ከዛ ደግሞ ኢንተግሪቲ ማለት ሰዎች አክሰስ ፍቃድ ሳይኖራቸው ማንም አይነት ሰው ዳታ ማኒፕሌት እንዳይደረግ ለማድረግ፣ እንዲሁም ደግሞ ሰዎች በሚፈልጉት ጊዜ መረጃቸው ፋይላቸውን እንዲያገኙት ማድረግ መቻል አቬይላብል እንዲሆን በማድረግ እንደጠቃላይ ዳታን ሴፍጋርድ የምናደርግበት የምንጠበቅበት አይነት ሴናሪዮ ነው ኢንፎርሜሽን ሲስተም ሴኩሪቲ ብለን የምንጠራው። ወደ ኢንፎርሜሽን ሲስተም ኢቲክስ ስንመጣ ደግሞ እንደጠቃላይ ሞራል ፕሪንሲፕል ሞራል ፕሪንሲፕል ዳት ጋይድስ ዘ ዩዝ ኦፍ ኢንፎርሜሽን ሲስተም። ስለዚህ ኢንፎርሜሽን ሲስተም እንደምንጠቀምበት ጊዜ ያለ ራሱን የቻለ የሞራል ጋይዲንግ ፕሪንሲፕል ተወጥቷል። ስለዚህ ጋይዲንግ ፕሪንሲፕል ነው፣ መርህ ነው። ስለዚህ በምን አይነት መንገድ መጠቀም አለብን፣ በምን አይነት መንገድ አፕላይ ማድረግ መቻል አለብን የሚለውን የሚዳኝልን የሞራል ፕሪንሲፕል ነው ኢንፎርሜሽን ሲስተም ኢቲክስ ተብሎ የሚጠራው። ኮድ ኦፍ ኮንዳክቶች አሉት ማለት ነው፣ የምግባር ደንቦች የሚባሉ። ስለዚህ ስለ ኢንፎርሜሽን ሲስተም ኢቲክስ ስናነሳ ኢንክሉድስ ኮድ ኦፍ ኮንዳክት ፎር ፕሮፌሽናልስ፣ ለፕሮፌሽናሎች በተለይ የአይቲ የኢንፎርሜሽን ሲስተም ፕሮፌሽናሎች ማድረግ ያለባቸው እና ማድረግ የሌለባቸው ራይት እና ሮንግ የሆነው ወይም ሰፖዝ ቱ እና ሰፖዝ ቱ ማለት ማድረግ የሚጠበቅባቸው እና ማድረግ የማይጠበቅባቸው ነገር አለ። ያን ኮድ ኦፍ ኮንዳክት ብለን የምንጠራው ማለት ሁሉም ፕሮፌሽናል ራሱ የቻለ ኮድ ኦፍ ኮንዳክት አለው። ለምሳሌ መምህር ራሱ የቻለ ኮድ ኦፍ ኮንዳክት አለው። ሐኪም ኮድ ኦፍ ኮንዳክት አለው። ለምሳሌ አሁን የሐኪም አንዱ ኮድ ኦፍ ኮንዳክት ለምሳሌ የበሽተኛው ወይ ደግሞ የታካሚ መረጃ ሌላ ሶስተኛ ለሆነ አይነት ግለሰብ አሳልፎ መስጠት የለበትም ነው። ስለዚህ ሚስጥራዊነቱን መጠበቅ መቻል ይጠበቅበታል። ያ ሐኪሞች የሚኖሩበት አንድ ኮድ ኦፍ ኮንዳክት ነው። ሴም ዋይዝ በኢንፎርሜሽን ሲስተም ውስጥ የምናገኛቸው ባለሙያዎች የአይቲ ወይም አይቲ ላይ ያሉ ፕሮፌሽናሎች በተመሳሳይ መልኩ የዚህ ኮድ ኦፍ ኮንዳክት አላቸው። ኮድ ኦፍ ኮንዳክት አላቸው። ያ ኮድ ኦፍ ኮንዳክት የበለጠ ሪስፖንሲብል ሆነ ኃላፊነት ተሰምቷቸው ፌር በሆነ አይነት መንገድ እና በተቻለ መጠን የግለሰቦችን ኢንዲቪዥዋል ራይት ፕሮቴክት ማድረግ የሚያስችል አይነት ፍሬምወርክ ነው ማለት የዚህ ኢንፎርሜሽን ሲስተም ኢቲክስ ስንል። ኤቲካል ኮንሰርንስ ዩዥዋሊ አራይዝ ዲዩ ቱ አይቲ ወይም ኢንፎርሜሽን ቴክኖሎጂ ኢምፓክትስ ኦን ክራይም፣ ፕራይቬሲ ኤንድ ኦልሶ ኢምፕሊመንት ኢንዲቪዥዋሊቲ ኤንድ ሶሳይቲ ዌልቢንግ። ሶሳይቲ ዌልቢንግ ላይ የተለያዩ ኤሪያዎች ላይ ከፍተኛ ኢምፓክት ከማሳደሩ የተነሳ ነው የዚህ የኤቲካል ኮንሰርኖች በከፍተኛ ሁኔታ ምን ያደርጉት የተነሱት። ምክንያቱም ኮምፒውተር በመጠቀም ብዙ አይነት ወንጀሎች እየተፈጸሙ ነው። ኮምፒውተር በመጠቀም የግለሰቦችን ፕራይቬሲ የግለሰቦችን ግላዊ የሆነ መረጃቸውን ማለት ኮሚኒኬት ያደርጉትን በሚስጥር የያዙትን አይነት መረጃ አሁን ላይ በቃ አይቲ ወይም ኢንፎርሜሽን ቴክኖሎጂ በኢንፎርሜሽን ቴክኖሎጂ አማካኝነት የግለሰቦችን ፕራይቬሲ ሁሉ እያወቅንበት ያለው ጊዜ ነው ያለው። ስለዚህ ከዚህ አንጻር ኤቲካል ኮንሰርኖች በጣም ማተር ያደርጋሉ። ለምንድነው ኤቲካል ኮንሰርኖች የሚያስፈልጉ ስንል ዋናነት ያንን ሲስተም ቢውልድ የሚያደርጉ ሰዎች አንደኛ እነሱ አክሰሱ ይኖራቸዋል፣ የማየት ቻንስ ይኖራቸዋል። ስለዚህ ያንን ካሉ በኋላ ሌላ ሶስተኛ ለሆነ ግለሰብ አሳልፈው ወይ ደግሞ ሶስተኛ ለሆነ ፓርቲ አሳልፈው የሚሰጡበት አይነት ሰነ ይኖራል። ስለዚህ ከዚህ አንጻር የሶሳይቲ ዌልቢንግ የግለሰቦችን ዌልቢንግ እየጎዳ ስለሆነ ነው ኤቲካል ኮንሰርኖች በጣም እንዲነሱ ምክንያት የሆነ እንዲነሱ ምክንያት ሆነ። ለዛ ነው ኤቲካል አሁን እንደዚህ አይነት ጉዳዮች ወይም ኢንፎርሜሽን ቴክኖሎጂ እንዳልኳችሁ የግለሰቦች ላይ እና ለጠቅላላ ሶሳይቲ ዌልቢንግ ላይ ትልቅ ኢምፓክት ካለው ተጽዕኖ ካለው ብዙ አይነት ወንጀሎች የተፈጸሙ ከሆነ የግለሰቦች ፕራይቬሲ የተደፈረ ከሆነ ከዚህ አንጻር በጣም የሴኩሪቲ ጉዳዮችም የሴኩሪቲ ጉዳዮች ሳይሆን ኤቲካል አይነት ጉዳዮችን በጣም ማተር ያደርጋሉ። ስለዚህ ከዚህ አንጻር ኤኒ ፕሮፌሽናል በተለይ አይቲ ላይ የምናገኘው ኤኒ ፕሮፌሽናል ኤቲካል ሪስፖንሲብል ናቸው። ለምንድነው ኤቲካል ሪስፖንሲብል ስንል ፕሮፌሽናልስ ሃንድሊንግ ኢንፎርሜሽን ሲስተምስ በተለይ ኢንፎርሜሽን ሲስተምን ሃንድል የሚያደርጉ በተለይ ተቋም ውስጥ ያንን ተቋም ኢንፎርሜሽን ሲስተም ሃንድል የሚያደርጉ ግለሰቦች አሉ፣ ሰዎች አሉ። ሶስት ኢንዲቪጁዋልስ they need to ምን መሆን መቻል አለባቸው? ኤቲካል ሪስፖንሲብል መሆን መቻል አለባቸው። ምን ማለት ነው? they need to accept responsibility for their work ማለት ለስራቸው ሪስፖንሲብል መሆን መቻል ይጠበቅባቸዋል፣ ኃላፊነት መውሰድ መቻል ይጠበቅባቸዋል።
ኮንፊደንሻል መሆን ይጠበቅባቸዋል። ኢንቴግሪቲ ሊኖራቸው ይገባል። ሰዎችን አናውተራይዝ በሆነ አይነት መንገድ ወይም ደግሞ እውቅና ያለምንም ሰዎች እውቅና ሳይኖራቸው ወይም ደግሞ እንደተቀራይ የዩዘር ኦፍ በሲስተም ስናነሳ ሲስተም ላይ ዩዘሮች አሉ። ስለዚህ እነዛ ዩዘሮች ሳይፈቅዱ ምን ማድረግ የለባቸውም፣ መረጃን ማኒፑሌት ማድረግ መቻል የለባቸውም። ለምሳሌ አንዳንድ ጊዜ በስቱደንት ማኔጅመንት ኢንፎርሜሽን ሲስተም እንኳን ስንመለከት በአንዳንድ ተቋማት ላይ የአይቲ ግለሰቦች ወደ ኢንፎርሜሽን ሲስተም ባለሙያዎች ያደርጋሉ የተማሪዎችን ውጤት የመቀያየር ምናምን ነገር። ስለዚህ አሁን መምህሩ ያስገባው ውጤት አለ። ስለዚህ ያን መምህሩ ያስገባውን ውጤት የመቀየር እና ተማሪ የሚፈልገውን አይነት ነገር የማድረግ አይነት ነገሮች አሉ። አሁን ይሄ ምን ካልሆነ የተነሳ ኢቲካል ካልሆነ የተነሳ ኢቲካል ካልሆነ ስለዚህ ኢቲካሊ ሪስፖንሲብል አይነት ግለሰብ አክት የሚያደርገው ወደ ኢንተግሪቲ ነው። ስለዚህ ሜንቴን የሚያደርገው ነው የሰዎችን ዳታ ለምሳሌ መምህሩ ያስገባውን ዳታ ሜንቴን የሚያደርግ የሚጠብቅ መምህሩ ካልፈቀደ በስተቀር መምህሩ ኤዲት ካላደረገው በስተቀር መልሶ ኤዲት የማያደርግ ነው ማለት ነው መሆን ያለበት እንደዛ ነው። ከዛ በተጨማሪ አኪሬሽን ዳታዎችን ሪላያቢሊቲ ማስጠበቅ መቻል ይጠበቅባቸዋል። ከዛ ሌሎች ሃርምፉል አይነት ፕራክቲሶች ሲኖሩ እነዛን አቮይድ ማድረግ መቻል ይጠበቅባቸዋል። ስለ ኤቲክስ ስናነሳ ስለ ቢዝነስ ኤቲክስ ስናነሳ ነበር። ቢዝነስ ኤቲክስ ላይ ስለ ኤቲክስ ስናነሳ ቢዝነስ ኤቲክስ አንዱ የኤቲክስ ዘርፍ ቢዝነስ ኤቲክስ ተብሎ የሚጠራው። ቢዝነስ ኤቲክስ ማለት እንግዲህ ለአጠቃላይ አንድ ቢዝነስ በተለያየ ሴናሪዎች ላይ ዲል በሚያደርግበት ጊዜ ኤቲካል በሆነ ሴናሪዮ መመቻት ይጠበቅበታል። ቢዝነስ ኤቲክስ ነው የምንጠራው። እንደ ኮርስ ራሱ የሚችለው ቢዝነስ ኤቲክስ ኤንድ ኮርፖሬት ሬስፖንሲቢሊቲ ተብሎ የሚጠራ ኮርስ አለ። ቢዝነስ ኤቲክስ ዲልስ ዊዝ ኤቲካል ኢሹስ ዛት ማኔጀር ፌሰስ ኢን ዲሲዥን ሪሌትድ ቱ ከስተመር ኤምፕሎይ ቢዝነስ ኦፕሬሽን። ስለዚህ ቢዝነስ ኦፕሬት በሚያደርግበት ጊዜ የሚያጋጥሙትን ዲሲዥኖች ኤቲካል ኢሹዎችን ነው ቢዝነስ ኤቲክስ ነው የምንጠራው። ለምሳሌ አንድ ግለሰብ ስለዚህ ለምሳሌ ሚስዩዝ ወይም እንደተቀራይ ይሄ የሚሰራቸው አይነት ፕሮሞሽኖች ምን መሆን የለባቸውም፣ ውሸት ያለባቸው አይነት ፕሮሞሽን መቻል የለበትም። ምክንያቱም ሰዎች ያንን አይተም ሊገዙ ሲመጡ እዛ ቦታ ላይ ያንን ፕሮሞት ያደረጉን ነገር ማሰጣቸው ከሆነ አኒቲካል ነው። ስለዚህ ኢቲካል መሆን መቻል ይጠበቅብናል። ማለት ለግለሰቦች የምናገረውን ነገር እኛ ጋር ያለ መሆን መቻል ይጠበቅበታል። ከተጨማሪ የሆነ ኦፖርቹኒቲ ለመጠቀም ብለን አላግባብ የሆነ አይነት ለምሳሌ በዓል ሊሆን ይችላል የሆነ ሴናሪ ሊሆን ይችላል። ስለዚህ ያችን አጋጣሚ ለመጠቀም ብለን ግለሰቦች ላይ በጣም ከፍተኛ የሆነ ፕራይስ ማድረግ መቻል አይጠበቅብንም የለብንም። ምክንያቱም ኢቲካል እነዚህ አይነት ሴናሪዎችን ነው የቢዝነስ ኤቲክስ ነው የምንጠራው። በተቋማት የሚገኙ ሰራተኞችን በሃይማኖታቸው በተለያየ በሚከተሉት እምነት ሊሆን ይችላል፣ በሚከተሉት የፖለቲካ ፓርቲ አፍሌሽን ሊሆን ይችላል፣ ቢሎንግ በሚያደርጉበት ብሔረሰብ አማካኝነት ሊሆን ይችላል። አጠቃላይ በተለያየ ሴናሪዮ ፌር መሆን መቻል አለብን እንጂ ቢያዝ መሆን መቻል የለብንም። እነዚህ አይነት ጉዳዮች አጠቃላይ የቢዝነስ ኤቲክስ ተብለዋል። ስለዚህ በቢዝነስ ኦፕሬት በማድረግ ሂደት ውስጥ ኢቲካል መሆን መቻል ይጠበቅብናል። ስለዚህ ራይት የሆኑ ነገሮችን ማድረግ መቻል የሚጠበቅብን ልክ ቢዝነስ ኤቲክስን ይሄ ካል ወደ ቴክኖሎጂ ስንመጣ በተመሳሳይ መልኩ ቴክኖሎጂን ሚታይ በማድረግ ሂደት ውስጥ ደግሞ ቴክኖሎጂን በምንጠቀምበት ጊዜ ኢቲካል ዩናይት ኮንሰርኖችን ቴክኖሎጂ ኤቲክስ ተብለው ይጠራሉ። በቴክኖሎጂ ኤቲክስ ውስጥ ፕሪንሲፕሎች አሉ። ፕሮፖርሽናሊቲ፣ ኢንፎርምድ ኮንሰንት እና ጀስቲስ እንዲሁም ደግሞ ሚኒማይዝድ ሪስክ ተብሎ የሚጠሩ እነዚህ ፕሪንሲፕሎች ናቸው። ጋይዲንግ የሆኑ ፕሪንሲፕሎች ናቸው። ምንድነው ስንል ፕሮፖርሽናሊቲ ስንል ማለት አንድ ሰው ቴክኖሎጂ በመጠቀሙ አማካኝነት ወይ ቴክኖሎጂን አፕላይ በማድረጋችን አማካኝነት የምናገኘው በነፊት ከሪስኩ ይልቅ መብለጥ መቻል ይጠበቅበታል። ማለት አንድ ሰው አንድ ቴክኖሎጂ ሲጠቀም በተቋማችን ውስጥ ያለ ለምሳሌ እንደርጓቸው ስቱደንት ማኔጅመንት ኢንፎርሜሽን ሲስተም ከሆነ ራሱን ያንን ቴክኖሎጂ ስለዚህ ያንን ቴክኖሎጂ የሚጠቀም መምህር በዛ ተቋም ውስጥ ኢምፕሊመንት ስናደርግ ያ ተቋም እንዳጠቃላይ ያንን ሲስተም አፕላይ በማድረጉ የሚያገኘው በነፊት መብለጥ መቻል ይጠበቅበታል። ማለት ሪስኩ ከፍተኛ ከሆነ ስለዚህ እዛ ውስጥ አንኢቲካል ነን ማለት ነው። ስለዚህ ኢቲካል የሚያሰኘው በነፊት ጌትስ አውትራይት ሪስክ ተብሎ ማለት ከሪስኩ በላይ በነፊቱ በጣም መብለጥ መቻል ይጠበቅበታል። ስለዚህ ፕሮፖርሽናሊቲ ስንል እሱን ነው። ሌላኛው ኢንፎርምድ ኮንሰንት ስንል ግለሰቦች በተለይ ያንን ሲስተም የሚጠቀሙ አንድ ኮምፒውተር ወይም አንድ ቴክኖሎጂ የሚጠቀሙ ግለሰቦች ፈቃድ ሊያገኝ ይገባል፣ ይሁንታቸው ሊያገኝ ይገባል። ለምሳሌ ብዙ ጊዜ ስልክ ሲጠቀሙ አይታችሁ ከሆነ ወደ ኮንታክት ልትገቡ ስትሉ የሆነ አፕሊኬሽን ጥቅማቸው ወደሆነ ኮንታክት ልትገቡ ስትሉ ይጠይቃችኋል። ማለት አክሰስ ላይ ያለው ኮንታክት ተፈቅዶልሃል ይላል።
ኢቨን ሎኬሽንህን እንዲጠቀም ትፈቅድለታለህ ወይ? ወደ ጋላሪ ልትገቡ ስትሉ ወደ ጋላሪ እየገባ ነው እሱ ጋላሪ ላይ ያሉትን ኢሜጆች አክሰስ እንዲያደርግ ትፈቅድለታለህ ወይ ይላል። ኢንፎርምድ እሱ መሆን መቻል አለበት እንጂ ሲምፕሊ የግለሰቦችን ፋይል መውሰድ መቻል የለብንም። ስለዚህ ቀድመን ፈቃዳቸውን ማድረግ መቻል አለብን፣ መጠየቅ መቻል አለብን ነው። ከዛ በተጨማሪ ጀስቲስ ግባ ነው። ይሄ ደግሞ ፌር የሆነ ዲስትሪቢሽን ኦፍ ሪስክ ኤንድ ቤኔፊት ሊኖር ይገባል። ፌርነስ ብለን የምንጠራው ለምሳሌ አንድ የሆነ ሲስተም ኢንተግሬት አድርገን በአንድ ቦታ ላይ ከዛ የሆኑ ግለሰቦችን ብቻ የሆኑ ግለሰቦችን በፓስወርድ ሌሎች ግለሰቦችን ያለ ፓስወርድ ወር ለሆኑ ግለሰቦች የሆነ አይነት ፕሮቴክሽን ለሆኑ ሰዎች ደግሞ ሌላ አይነት ፕሮቴክሽን እንደዚህ አይነት መሆን የለበትም። ለሁሉም ፌር የሆነ አይነት ዲስትሪቢሽን ኦፍ ሪስክ ኤንድ ቤኔፊት አፕላይ ማድረግ መቻል ይጠበቅብናል። ሲስተማችንም ላይ በዛ ልክ ኢንተርፕሬት ማድረግ መቻል ይጠበቅብናል። ዳኛው በተለይ ቴክኖሎጂ ኢምፕሊመንት በማድረግ ሂደት ውስጥ ሪስክን በተቻለ መጠን ሚኒማይዝ ማድረግ መቻል ይጠበቅብናል። ከላይ ስናነሳ ስለነበር የፕሮፖርሽናሊቲ ኮንሰፕት ወይ ፕሮፖርሽናሊቲ ፕሪንሲፕል በቴክኖሎጂ ኢቲክስ ውስጥ ትልቅ ቦታ ከሚሰጣቸው ጉዳዮች ውስጥ ይመደባል። ትልቅ ቦታ ከሚሰጣቸው ጉዳዮች ውስጥ ይመደባል። ለምሳሌ በአንድ ትምህርት ቤት ሊሆን ይችላል ወይም ደግሞ እንደጠቃላይ ሴኩሪቲ ካሜራዎችን እንጠቀም እንችላለን ወይ በዛ ተቋማችን ውስጥ ያን የተጠቀማቸው የሴኩሪቲ ካሜራዎች ምናልባት ያንን ተቋማችንን የበለጠ ሴኪዩር ለማድረግ የበለጠ ፕሮቴክት ለማድረግ ሊያግዘን ይችላል። ነገር ግን ያንን የሴኩሪቲ ካሜራ ሬጅስትሩም ውስጥ አፕላይ እናድርገው ብንል የግለሰቦች ፕራይቬሲ መጸራረቅ ነው። ስለዚህ ከበነፊቱ ይልቅ አንዳንዴ ሪስኩ ሊበልጥ ይችላል። ከበነፊቱ ይልቅ ሪስኩ ሊበልጥ ይችላል። ስለዚህ ከዚህ አንጻር በተቻለ መጠን ሁሌ ቢሆን አፕላይ የምናደርገው ቴክኖሎጂ በነፊቱ ምንድነው፣ ሪስኩ ምንድን ነው? ስለዚህ በነፊቱ ከሪስኩ ይበልጣል የሚለውን እሱ በደንብ ከግምት ውስጥ ማስገባት መቻል ይጠበቅብናል። ስለዚህ ስለ ኢቲካል ጉዳዮች እያነሳን ነው። እኛም ለፈርነስት ሁለት ጉዳዮች አሉ። የሶሻል ኮንትራክት ቲዮሪ እና የስቶክሆልደር ቲዮሪ የምንላቸው። የሶሻል ኮንትራክት ቲዮሪ ላይ ሂር በተቻለ መጠን ሰዎች ታሳቢ መቻል በተለይ ኢምፕሎይስ ሊሆን ይችላሉ፣ ኮንሱመር ሊሆን ይችላሉ፣ አንድን ሲስተም ኢንተግሬት የሚያደርጉ ግለሰቦች ሳቲስፋይ ሊሆኑበት ይገባል። ከዛ በተጨማሪ ሀርድና ሞድ ማድረግ መቻል ይጠበቅብናል። እኛ የስቶክሆልደር ቲዮሪ ማለት እኛ ውስጥ የግለሰቦችን ማለት ስለ ስቶክሆልደር ቲዮሪ ስናነሳ ኢቲክስ ከኢንፎርሜሽን ሲስተም ኢቲክስ ጋር ተያይዘ ጉዳዮች ማኔጀሮች በተለይ ያን ኢንፎርሜሽን ሲስተም ማኔጅ የሚያደርጉ ግለሰቦች በተቻለ መጠን የሼር ሆልደር ቫሉዎችን በማግኘት ያለባቸው ኢንክሪዝ ማድረግ መቻል ይጠበቅባቸዋል፣ መጨመር መቻል ይጠበቅባቸዋል። ኢንክሪዝ የሚያደርጉ ደግሞ በምን አይነት መንገድ ነው? ስሩ ሎፉል ኤንድ ኢቲካል የሆነ ቴክኖሎጂ ይቻል ሎፉል ኤንድ ኢቲካል የሆነ ቢዝነስን አፕላይ ማድረግ ይቻላል። ስለዚህ በተቻለ መጠን ሎፉል እና ኢቲካል የሆነ ነገሮችን አፕላይ ማድረግ መቻል ይጠበቅብናል። ስለዚህ እንደአጠቃላይ ኢንፎርሜሽን ሲስተምን አፕላይ ስናደርግ ይቻል ወይም እንደነገር ኢንፎርሜሽን ሲስተምን ወይም ኢንፎርሜሽን ቴክኖሎጂን በተቋማችን ኢንተግሬት አድርገን ሰዎች እንዲጠቀሙበት በማድረግ ሂደት ውስጥ በተቻለ መጠን ኢቲካል መሆን መቻል ይጠበቅብናል። ኢቲካል መሆን መቻል አለብን። ፌርነስ ነው ይገባል። እንዳልኳቸው በነፊት በጣም የሚበዛ ሊሆን ይገባል ከሪስኩ አንጻር። ከዛ በተጨማሪ ደግሞ ያው የግለሰቦችን ኮንፊደንሻል መሆን መቻል አለበት፣ ኢንተግሬት መሆን መቻል አለበት። ከተለያዩ ፍርድ ከሆኑ ማጭበርበሪያ ከሆኑ ከተለያዩ ነገሮችን የግለሰቦችን ኢንፎርም ኮንሰንትን ማክበር መቻል ይጠበቅበታል። ስለዚህ እነዚህ አይነት ጉዳዮች በኢንፎርሜሽን ሲስተም ኢቲክስ ውስጥ የምናነሳቸው ጉዳዮች ናቸው። ስለ ኮምፒውተር ክራይም እናንሳ። ስለ ኮምፒውተር ክራይም ስናነሳ ኮምፒውተር ክራይም በምንጠራው እንግዲህ አንዱ አንኢቲካል ተብሎ ከሚጠሩ አክቶች ውስጥ ይመደባል። ኮምፒውተር ክራይምስ ኢንቮልቭስ ኢሌጋል ኦር አንኢቲካል አክት ኮሚትድ ቪያ ኦር አጌንስት ኤኒ ኮምፒውተር ሲስተም ተብሏል። አንድን የኮምፒውተር ሲስተም አፕላይ በማድረግ በመጠቀም ምን የሚደረግ ኮሚት የሚደረግ ኢሌጋል የሆነ አንኢቲካል የሆነ አክት ሊኮረት ኮምፒውተር ክራይም ተብሏል። ኮምፒውተር ክራይም ተብሏል። ሃኪንግ ሊሆን ይችላል። አኖቶራይዝድ የሆነ ወደ ሲስተም ውስጥ ሳይፈቀድ አኖቶራይዝድ በሆነ መንገድ አንድ ሲስተም መጠቀም አክሰስ ማድረግ ሊሆን ይችላል። ሀክ ማድረግ ወይ ደግሞ ሳይበር ቴክስት ተብሎ ሊሆን ይችላል። ማለት ዳታን የምናደርግበት የምንዘርፍበት የምንሰርቅበት ማኒፕሌት የምናደርግበት ሂደትን የሳይበር ቴክስት ተብሎ ይጠራል። አኖቶራይዝድ ዩዝ ተብሎ ይጠራል። በአንድ ተቋም ውስጥ ያለን የኢንፎርሜሽን ቴክኖሎጂ ሪሶርስን ለግለሰባዊ የሆነ ፐርሶናል አክቲቪቲ ዩቲላይዝ ማድረግ ሊሆን ይችላል። ወይ ደግሞ የሶፍትዌር ፓይሬሲ ተብሎ ይጠራል። ስለዚህ አንድን ሶፍትዌር ኢሌጋል በሆነ መንገድ ኮፒ የምናደርግበት ዩቲላይዝ የምናደርግበት መንገድ ደግሞ ሶፍትዌር ፓይሬሲ ተብሎ ይጠራል። እሱ አለ። ከዛ በተጨማሪ የፓይሬሲ ኦፍ ኢንተሌክቹዋል ፕሮፐርቲ የምንጠራቸው አሉ። እነዚህ የፓይሬሲ ኦፍ ኢንተሌክቹዋል ፕሮፐርቲ የምንጠራቸው የግለሰቦችን ኢንተሌክቹዋል ፕሮፐርቲ ሙዚቃ ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እሱን ኢሌጋል በሆነ መንገድ ዩዝ የምናደርግበት ኮፒራይትድ የሆኑ ወይም ኢንተሌክቹዋል ፕሮፐርቲ ፕሮቴክሽን ያላቸውን አይተሞች ኢሌጋል በሆነ መንገድ ዩዝ የምናደርግበት ዘረፈን የምንወስድበት አይነት ሴናሪዎች አሉ። ይህንን የኮምፒውተር ክራይምስ ተብሏል። ኮምፒውተር ክራይምስ ተብሏል። ስለዚህ እንደዚህ አይነት ጉዳዮች አሉ። እንደዚህ አይነት ሴናሪዎች ናቸው ኮምፒውተር ክራይምስ ብለን። ስለዚህ ኮምፒውተርን በመጠቀም ምን የምናደርግበት የኮምፒውተር ሲስተምን በመጠቀም ኮሚት የምናደርጋቸው
ክራይሞች ናቸው። ስለዚህ ሀክ እናደርጋለን አናውቶራይዝድ በሆነ መንገድ ሲስተሞችን አክሰስ የምናደርግበት የባንክ ቤቶች ሊሆን ይችላል። ዋቴቨር ሀኪንግ ተብሎ የሚጠራ በተለያየ ኤሪያ ላይ የሚሰሙት ነው በየቀኑ። ከዛ ሳይበር ቴክስ አለ። የሳይበር ሴኪሪቲ ስልጠናዎች ይሰጣሉ። ብዙ ጊዜ ሰዎች እውቅናው እንዲኖራቸው ይደረጋል። ፓስወርዳችሁ ብላችሁ አትናገሩ ምናምን ይባላል። በብዛት የተቋም ዳታ ሳይቀር ሙሉ ለሙሉ የሚጠፋበት አይነት ጊዜ ያለ ሳይበር ቴክስ ተብሎ የሚጠራው እሱ ነው። ምክንያቱም አሁን ላይ እናኳቸው ኦልሞስት ዳታዎች መረጃዎች በሙሉ ወደ ሲስተም እየገቡ ነው። ማኑዋል የሆኑ ነገሮች እየቀሩ ነው። ስለዚህ እንዳለ ወደ ኢንፎርሜሽን ቤዝ ወደሆነ ኮምፒውተር ቤዝ ወደሆነ ሲስተም ስለደረግ የተደረጉ በመምጣታቸው አማካኝነት ዳታዎች በቀላሉ ይሰረቃሉ። ከዛ ተጨማሪ ያንን የተቋም የአይቲ ሪሶርስ ለፐርሰናል ዳታ የምንጠቀምበት ወይ ደግሞ ለፐርሰናል አክቲቪቲዎች የምንጠቀምበት እንችላለን። ያ አናውቶራይዝድ ተብሎ ይጠራል። የሶፍትዌር ፓይሬሲዎች አሉ። ሶፍትዌሮችን ኢሌጋል በሆነ መንገድ ኮፒ የምናደርግበት ዩዝ የምናደርግበት አይነት መንገድ አለ። ከዛ ተጨማሪ ደግሞ የኢንተሌክቹዋል ፕሮፐርቲ ፓይሬሲ ተብሎ ይጠራል። እነዚህ ተጠቃላይ ኮምፒውተር ክራይምስ ተብለው ይጠራሉ። ኮምፒውተር ክራይምስ ተብሎ ይጠራሉ። የማልዌር ተብሎ ይጠራል ማለት ማልዌር ስንል እነዚህ ምን ተብሎ ይጠራሉ መሰላችሁ? ማልዌር ማለት ሊያታክ ሶፍትዌሮች ናቸው። ነገር ግን እነዛ ሶፍትዌሮችን የምንጠቀምባቸው ፎር ኢሌጋል በሆነ ታክት የምንጠቀምባቸው ሶፍትዌሮች ማልዌር ተብሎ ማልዌር የምንላቸው ኤኒ ሲስተም ዳት ዊ ሜይ ዩዝ ላይክ ፎር ኢሌጋል የሆነ አክቲቪቲዎች የምንጠቀምበት ለምሳሌ የምንከምን ያሁን ሀኪንግ ስናነሳ ነበር። ሀክ ማድረግ ስለነበረ የፓይሬሲ ስንነበረ እነዚህ አይነት ጉዳዮች በሙሉ ሳይበር ቴክስ ስንነበር እነዚህ አይነት ነገሮች ለመከወን የምንጠቀምበትን የሶፍትዌር አይነት ነው ማልዌር ተብሎ ይጠራል። ማልዌር ቫይረስ አንደኛው ነው ቫይረስ። ስለዚህ አታች ስዋዘ ፕሮግራም ስፕሪድ የሚሰራጭ ከዛ በተጨማሪ እንደተጠቀለ ኦፕሬት ማድረግ ለቻለ ቫይረስ ሲገባው ለምሳሌ ስልክ ሊሆን ይችላል ወይም በብዛት ኮምፒውተር ሊሆን ይችላል። ቫይረስ አንዱ ነው። ስለዚህ የምንሰፋይ ታክስ ማልዌር ተብሏል። ሌላኛው ትሮጃን ሆርስ ተብሏል። ስለዚህ ያ ማለት ሶፍትዌርን በመጠቀም እንዳይሰራ እንደተቀረ ፕሮግራም እንዳያደርግ የምናደርግበት አይነት መንገድ ነው ቫይረስ ነው የሚባለው። ሌላኛው ትሮጃን ሃውስ ተብሏል። ትሮጃን ሃውስ ላይክ እንደ ጥሩ ነገሮች ይመስላሉ። ላይክ እንደ ጌም ሆኖ እንደ መጨረሻው ነገር ሆኖ ግን ለጠቃላይ በኋላ ላይ ምን ያልበት ዲስፒውስድ ማሊሺየስ ሶፍትዌር ተብሏል። ሚንስ ላይክ እንደ ጥሩ መስለውን ስንከፍታቸው ግን በኋላ ኮምፒውተራችንን የሚያደርጉበት ወይም ነገር የኮምፒውተራችን ውስጥ የሚገኝ ሲስተም እንዳይሰራ የሚያደርጉበት አይነት ሴናሪዮ አለ። እኛው ወርም አለ የሂሳብ ፋብሪኬቲንግ ቪያ ኔትወርክ ተብሏል። ይሄኛው የበለጠ ኮምፒውተራችንን ዝግ ያለ እንዲሆን የሚያደርግ ያለውን ኦፕሬሽን በፍጥነት መከወን እንዳይችል የሚያደርግ አይነት ማልዌር ነው። እኛው ስፓይዌር ወይም ኬሉ ገርተው የሚጠራው እነዚህ ስፓይዌር ብለን እንጠራቸው ኢቨን ስለላሉ የሚፈጽሙ ናቸው። ስለላሉ የሚፈጽሙ ስለላሉ የሚፈጽሙ ማለት ሞኒተር ኤቭሪ አክቲቪቲስ። ስለዚህ ለምሳሌ በተለያየ ሶፍትዌር በመጠቀም ያንን ወደኛ የሚያደርጋሉ ኢሚት ያደርጋሉ ይለቀቃል። ስለዚህ እኛ የምናደርገውን ኮንትራክት ላይ የሚደረጉ እያንዳንዱ እንቅስቃሴ ስፓይ ያደርግ የሚሰደድ አይነት ሶፍትዌሮች አሉ። እነዚያን የስፓይዌር ተብለው ይጠራሉ። ከቫይረስ እንዴት ፕሮቴክት ማድረግ ይቻላል? አንደኛ አንቲቫይረሶችን ወይም ደግሞ ፋይርዎችን ሪስትሪክት የሚያደርጉ ነገሮችን በመጠቀም ከዛ ሰስፒሽስ የሆኑ የሚያጠራጥሩ አይነት ኢሜሎችን ወይም ደግሞ ፓይሬት ሶፍትዌሮችን ስንመለከት እነሱን አቮይድ ስፓም እና ልክ እንደዚህ አይነት ነገሮች እንዳንጠቀም እንዳንጭበረበር እንዳንታለለ ኢሜል ላይ ስፓም እያለ የሚያስቀምጣቸው። በዛው ልክ ደግሞ ከሰስፒሽስ የሆነ አጠራጣሪ የሆኑ ነገሮችን ስንመለከት ለምሳሌ አሁን ካያችሁ በቅርብ ጊዜ ቴሌግራም ተጠቀሙ ከሆነ የሚላክ በሊንክ አማካኝነት የግለሰቦች የቴሌግራም ገጻቸው ሲዘጋ ሀክ ሲደረግ ኢቨን ዋትስአፕ ላይ ዋትስአፓቸው ሀክ ሲደረግ ከዚያን ዋትስአፓቸውን በመጠቀም ግለሰቦች ላይክ ወይ ከቅርብ ጓደኞቻቸው ገንዘብ የሚጠይቁበት ሴናሪዮ ነው። ይህ ስንመለከት በሙሉ ማልዌር አፕላይ በማድረግ የሚደረግ ነው። ስለዚህ እነዚህ ሰስፒሽስ የሆኑ አጠራጣሪ ነገሮችን ስንመለከት እነዚያ ነገሮችን አቮይድ በማድረግ ከተጨማሪ ሪሙቬብል የሆኑ ዲቫይሶችን ስካን በማድረግ ከዚህ አንጻር ከቫይረስ ፕሮቴክሽን መዳን እንችላለን ማለት ነው። ለኛው የፕራይቬሲ ኢሹዎች አሉ። እንግዲህ ስለ ፕራይቬሲ ስናነሳ ነበረ። በተለይ አድቫንስመንት ኢንፎርሜሽን ሲስተም ሀብሬዝ ሲሪየስ ፕራይቬሲ ኮንሰርንስ አሁን ላይ ሰዎች ፕራይቬሲያቸውን እያጡ ነው። ዊች ሚንስ ሁላችንም የሆነ ኮንፊደንሻል የሆነ ነገር አለ። ኮንፊደንሻል ማለት ሚስጥራዊ የሆነ ነገር አለ። እያንዳንዱ ግለሰብ
ማለት ኮሚኒኬት ማድረግ የማይፈልገው ከጥቂት ግለሰቦች ጋር ብቻ የሚያውቁት ሊሆን ይችላል፣ ቤተሰቦች የሚያውቁት ነው። ከዛ ውጭ ግን በቃ አብዛኛው ሰው እንዳያውቀው የሚፈልገው አይነት መረጃ ነው። ስለዚህ ያን አሁን ፕራይቬሲ ነው። ስለዚህ ያንን የፕራይቬሲ ኮንሰርኖቹን ሳይቀር የፕራይቬሲ ኮንሰርኖች ፕራይቬሲ፣ ስለዚህ በግል የምናወራቸውን የያዝናቸውን ደብቀን የያዝናቸው ጥቂት ሰዎች ብቻ የሚያውቁት አይነት መረጃ አብዛኛው ሰው እንዲያውቀው የሚደረግበት አይነት ሴናሪዮ ነው የፕራይቬሲ ኢሹ። በተለይ የፕራይቬሲ ኮንሰርኖች አድቫንስመንት ኢንፎርሜሽን ሲስተም ሀብሬ ሲሪየስ ፕራይቬሲ ኮንሰርንስ። ስለዚህ አሁን ላይ ያሉ የኢንፎርሜሽን ሲስተሞች አድቫንስመንት፣ የኢንፎርሜሽን ቴክኖሎጂዎች ለውጦች፣ አሁን ላይ ያሉ አዳዲስ የወጡ ቴክኖሎጂዎች የግለሰቦች ፕራይቬሲ በጣም እያሰጡ እየመጡ ነው። ስለዚህ ዋይል ዳታ ኮሌክሽን ኢንክሪዝ ኤፊሽንሲ ካን ኮምፕሮማይዝ ኢንዲቪጁዋልስ ፕራይቬሲ። ስለዚህ የኢንዲቪጁዋል ፕራይቬሲ በጣም እያሰጠ የመጣ ነው የኢንፎርሜሽን ሲስተም። በብዛት ኮመን የፕራይቬሲ ኮንሰርኖች አሉ። ለምሳሌ የትራኪንግ ኦንላይን ቢሄቪየር፣ የግለሰቦችን ቢሄቪየር ትራክ የምናደርግበት በግለሰቦች አናውቶራይዝድ የሆነ አክሰስ የሚደረግበት ወይ ደግሞ ወደ ኢሜል ወደ ፕራይቬት የሆነ ሪከርዶቻችን ያለ አናውቶራይዝድ አክሰስ። ከዛ በተጨማሪ የግለሰቦችን ፐርሰናሊቲ ኢንፎርሜሽን ለሰርድ ፓርቲዎች ይህን የሚያደርጉ ኢቨን ተቋማትም አሉ እዛው ሊሆን ይችላል። የፐርሰናል ኢንፎርሜሽኖችን ለሰርድ ፓርቲዎች የሚያደርጉ የሚሸጡ ሞኒተሪንግ ቪያ ሞባይል ዲቫይስ፣ በሞባይል ዲቫይስ አማካኝነት ሞኒተር የሚደረግ። ከዛ በተጨማሪ ይሄ ፕሮፋይል ታርጌት አድቨርታይዚንግ ተብሎ ይጠራል። እነዚህ ፕራይቬሲ ኢሹ ምን የሚያደርጉ የሚጻረሩ ጉዳዮች ናቸው። እንዴት ተሰፍጋር ማድረግ ይቻላል? እኛ ኢንክሪፕት በማድረግ which means restrict በማድረግ ከዛ ተጨማሪ ሌሎች የአናሊቲክ ቱሎችን በመጠቀም እንዲሁም ደግሞ ስትሮንግ የሆነ የዩዘር ኮንሰንት እና የዲስክሎዥር ፖሊሲዎችን በመጠቀም ያንን ፕሮቴክት ማድረግ እንችላለን። ላስት ሴኩሪቲ ሜዥርመንቶችን ሴኩሪቲ ሜዥርስ ቴክኖሎጂስ በምንጠራቸው ቱ ማኔጅ ሲስተም ቨልነራቢሊቲ ኤንድ ትሬትስ ኦርጋናይዜሽን ኢምፕሊመንትስ ቫሪየስ ኦፍ ሴኩሪቲ ቱልስ። ስለዚህ ያንን ተቋም የሲስተሙን ቨልነራቢሊቲ ተጋላጭነት እና አጠቃላይ ትሬቱን ምን ለማድረግ ሚኒማይዝ ለማድረግ ለመቀነስ ሲል ብዙ ነገሮችን ይጠቀማል ነው። ይሄ በግለሰብ ደረጃ የምናደርጋቸው ጉዳዮች ናቸው። የመጀመሪያው አውተንቲኬሽን ኤንድ አክሰስ ኮንትሮል ተብሎ ይጠራል። የኛው በተለያየ መንገድ ፓስወርድ በመጠቀም ባዮሜትሪክ ብለን የምንጠራቸው ጣት አሻራ፣ የፊት አሻራ ምናምን በመጠቀም ቶክኖችን ወይም ደግሞ ሌሎች ስማርት ካርዶችን በመጠቀም አይደንቲቲን ቬሪፋይ ነበር። ያን አውተንቲኬሽን ኤንድ አክሰስ ኮንትሮል የምንጠራው። ስለዚህ ወይም ደግሞ የሆነ ለሚፈቀድላቸው ግለሰቦች ብቻ አክሰሱን ፐርሚት እንዲያደርጉ ወይም ደግሞ ያንን ሲስተም ብቻ እንዲጠቀሙ በማድረግ ምን ማለት ይቻላል መቆጣጠር እንችላለን። ሌሎች ፋይሮችን በመጠቀም ፋይሮች ስንጠቀም አናውቶራይዝድ የሆነ አክሰሶችን በማድረግ ሚንስ በብሎክ አናውቶራይዝድ አክሰስ ቱ ኢንተርናል ኔትወርክ ወደዛ ወደ አናውቶራይዝድ የሆነ አክሰስን ብሎክ የምናደርግበት ሴናሪዮ ነው ፋይሮን የምንጠራው። ከዛ ተጨማሪ ኢንክሪፕት በማድረግ ወይም ፕሌን ቴክስቶችን ወደማይነበቡ ኢንክሪፕት በማድረግ ኮንቨርት ፕሌን ቴክስት ኢንቱ አንሪዴብል ቴክስት ወደዛ የምናደርግበት ኮንቨርት የምናደርግበት። ስለዚህ በቀላሉ ሰዎች አንደርስታንድ እንዳያደርጉት። ለምሳሌ የሆነ ግለሰብ ከአንድ ባንክ ወደ ሌላ ባንክ ሲልክ ሚንስ ኢንክሪፕት ይደረጋል። ስለዚህ ቴክስቱ ወይም እንደጠቃላይ ዳታው ኢንክሪፕት ይደረጋል። ሚንስ አንሪዴብል የሆነ የማይነበብ አይነት ይሆናል። ያንን ኢንክሪፕት በማድረግ ባካፕ የሚከበሩትን በማድረግ በተለያየ አማካኝነት በማቢዎች አማካኝነት ዳታችን ሊጠፋ ይችላል፣ ሊዘረፍ ይችላል፣ ሊወጣ ይችላል። ስለዚህ ከዚህ አንጻር ባካፕ መያዝ፣ ሪከቨሪዎችን መያዝ በተለይ አሁን ላይ ክላውድ ኮምፒውቲንግ አለ። ስለዚህ ኢንተርሶርስ ክላውድ ኮምፒውቲንግ በመጠቀም ባካፕ እና ሪከቨሪዎችን ማስቀመጥ ይመክራል። ለእኛ ፊዚካል ሴኪሪቲ ነው። ብዙ ባይሆን ግን አንድ ከሚመከሩ ጉዳዮች አንዱ የፊዚካል ሴኪሪቲ ነው። ፊዚካል ሴኪሪቲ ስንል በጠቃላይ የሃርድ ዌር እና ሌሎች ተጨማሪ ኢንፍራስትራክቸሮች ነው። እነዚህ አይነት ኢንፍራስትራክቸሮችን ሴኪዩር የምናደርግበት ከዝርፊያ፣ ከዳሜጅ፣ ከተለያዩ ነገሮች ሴኪዩር ማድረግ መቻል ይጠበቅብናል። ከዛ የተለያዩ ሞኒተሪንግ ቱሎችን የምንጠቀምበት የተለያዩ ዲቴክቲቭ ሲስተሞችን የተለያዩ ሶፍትዌሮችን የምንጠቀምበት ሞኒተሪንግ ቱሎች አሉ። ባዮሜትሪክ ኮንትሮሎች ማለት ነው። ስናንሳችን የነበሩት የእጅ ጣት አሻራ በመጠቀም የፊትን በመጠቀም ሌሎች አይነት የአይን አሻራ በመጠቀም ሊሆን ይችላል። ወይም የአይን ረኪና ተብሎ እሱን ስካን በማድረግ ለምሳሌ ስልካችንን ለመክፈት የፊታችን ገጽ ወይም የአይናችን በመመልከት ወይም የጣታችን አሻራ በመመልከት እነዚህ አይነት ነገሮች ባዮሜትሪክ ኮንትሮል ተብሎ ይጠራሉ። ስለዚህ በዚህ አይነት መንገድ ዳታዎችን በመጠቀስ ማለት ወይም ዳታዎችን ለመጠበቅ እንችላለን። ሌሎች የፎልት ቶለራንስ ሲስተም ተብሎ ይጠራሉ። የተለያዩ
በተቻለ መጠን ኦፕሬሽኖችንን ሜንቴን የሚያደርጉ አይነት ሲስተሞች ናቸው። እነሱን በመጠቀም መከወን እንችላለን። ሌሎች አይነት የፌር ኮንትሮሎች አሉ። ሌሎች እንዲሁም ሌጋል እና አድሚኒስትሬቲቭ ኮንትሮሎችን በመጠቀም የተለያዩ ህጎችን፣ የፕራይቬሲ ህጎችና ሬጉሌሽኖችን በማርቀቅ የተቋቋሙ ናሽናል ፖሊስና ፕሮሲጀሮችንም ሜንቴን በማድረግ እንዲሁም ሁሌም የኢንፎርሜሽን ሲስተም ኦዲት በማዘጋጀት ሜንቴን ማድረግ እንችላለን ነው። ሌላኛው በተለይ ሶሳይታል መንገድና ለገቨርንመንት ኢምፕሊኬሽን መንገድ ደግሞ እንዴት አድርገን ሴኩር ማድረግ እንችላለን ኢንፎርሜሽን ሲስተም ስንል በተቻለ መጠን ኢቲካል፣ ሌጋል እና ፖለቲካል የሆነ ኢንቫይሮንመንቶችን ክሬት በማድረግ ኢንፎርሜሽን ሲስተምን የበለጠ ሜንቴን ማድረግ የሚችልበት ሴናሪዮ ይፈጠራል። ላኛው የዲስትሪቢዩሽን ኦፍ ፓወር እና አክሰስ ተብሏል። ስለዚህ የበለጠ የፓወር እና የተርምስ ኦፍ አክሰስን ሪዲስትሪቢዩት በማድረግ በደንብ በማሰራጨት በተቻለ መጠን በተለይ ሰዎችን አዌር እንዲሆኑ በማድረግ አንዱ በተለይ ሶሳይታል ብሮደር ሶሳይታል ኮንሰርን በተለይ ተርምስ ኦፍ ሴኪሪቲ ሜጀር ነው። ግለሰቦች ራሱ ሳይቀሩ አዌር እንዲሆኑ እንደዚህ አይነት ነገሮች ሲደርሷቸው አትቀበሉ፣ እንደዚህ አይነት ነገሮች ሲሆኑ አክሰስ አታድርጉ እያለ ስለዚህ ግለሰቦች ሳይቀር ምናልበት የምናሳውቅበት ስለዚህ በዚህ አይነት መንገድ ስለዚህ ሰዎችን አዌር የምናደርግበት ፍሮድ ሊፈጸም አቢዝ ሊፈጸም የሚችል ስለዚህ ከዚህ አንጻር ሰዎች ሬዲ እንዲሆኑ ሰዎች እንዲያውቁ የምናደርግበት ከተጨማሪ ሌሎች አይነት የፕሮቴክሽን ህጎችን በማዘጋጀት በተለይ ኢንተሌክቹዋል ፕሮፐርቲ የሆኑ ጉዳዮችን ኢንተርምስ ኦፍ ኮፒራይት፣ ፓተንት፣ ትሬድ ሴክሬት የምንላቸውን ጉዳዮችን በደንብ በፖሊሲ ደረጃ በህግ ደረጃ ፕሮቴክት በማድረግ ተከታትሎ በማስፈጸም ስለዚህ ያንን የሚያደርጉ የግለሰቦችን ሙዚቃ ያለ ፈቃዳቸው የሚበትኑ ሰዎችን በመምጣት ኮፒራይት ፕሮቴክት በማድረግ ተገቢ አይነት ዴቨሎፕ ያደረገ ግን ያንን አፕላይ በማስደረግ የበለጠ ያንን የሴኩሪቲ ጉዳዮችን ሜንቴን ማድረግ እንችላለን። ስለዚህ ኦቨርኦል ይህንን ይመስላል። ስለዚህ ዛሬ ላይ ቆይታ ተደጋጋሚ ኢንፎርሜሽን ሲስተም ሴኩሪቲ እና ኢንፎርሜሽን ሲስተም ኤቲካል ኮንሰርኖችን ለማየት ሞክረናል። በመጠኑ ይህንን ይመስላሉ። የበለጠ ደግሞ ስላይዳችሁን በደንብ ማንበብ ትችላላችሁ። በተጨማሪነትም ያሉ ቪዲዮዎችን ተጨማሪ ቪዲዮዎችን ማየት ትችላላችሁ። ሞር የቢዝነስ ሰው ነኝ። ከዚህ አንጻር የበለጠ ደግሞ አይቲ ላይ ጥሩ እውቀት ያላቸው ግለሰቦችን በደንብ በመጠየቅ ወይም እነሱን አይቲ ቪዲዮዎችን በደንብ አካቶ አድርጋችሁ ማየት ትችላላችሁ። ለዛሬ የነበረን ቆይታ ይህ ይመስል ነበረ። በቀጣይ በአዲስ ኮርስ እንገናኛለን። ቀጣይ ሁለት ኮርሶችን አስቤያለሁ። አንዱ ፋይናንሻል ማኔጅመንት ነው፣ ሌላኛው ደግሞ ኦፕሬሽን ሪሰርች ነው። ስለዚህ ከሁለት አንዱ ወይ ፋይናንሻል ማኔጅመንት ወይ ኦፕሬሽን ማኔጅመንት። አይ ቲንክ ፋይናንሻል ማኔጅመንት ይመስለኛል ለጊዜው ስላይድ ኦልሞስት ያለቀልኝ የፋይናንሻል ማኔጅመንት ነው። ስለዚህ የፋይናንሻል ማኔጅመንት ሚንስ ገና ፈርስት ድራፍት ስላይዱ አልቆልኛል። ስለዚህ እሱን በደንብ ለፕሬዘንቴሽን በሚመች መልኩ ካዘጋጀው በኋላ ወይ ፋይናንሻል ማኔጅመንት እንጀምራለሁ ወይም ደግሞ ከዛ በፊት ወይ ኦአር ልጀምር እችላለሁ። ኤኒዌይስ ግን ቀጣይ ከሁለቱ አንደኛው ኮርስ ጀምራለሁ። ስለዚህ የበለጠ በተለይ ማኔጅመንት ቢዝነስ ማኔጅመንት ቢዝነስ አድሚኒስትሬሽን ተማሪዎች ከሆናችሁ እና ለኤግዚዛም በደንብ የምትዘጋጁ ከሆነ ኦልሞስት አሁን ማኔጅመንት ኢንፎርሜሽን ሲስተም 12ኛ ኮርስ ነው። ስለዚህ ከዚህ በኋላ ከኤግዚዛም ሁለት ኮርሶች ናቸው የሚቀሩት ማለት ነው። እነዚህ ኮርሶች ከደረሱ በኋላ ደግሞ ተጨማሪ ኮርሶችን እየሰራን እንቀጥላለን። ስለዚህ ከእናንተ የሚጠብቀው ሁሌም ቢሆን ቪዲዮ ሲመጣላችሁ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ ማድረግ እና ለብዙዎች ቪዲዮ መድረስ እንዲችል ሼር ማድረግ መቻል የሚጠበቅባችሁ። ስለዚህ በቀጣይ ባልኳችሁ በአዲስ ኮርስ እንገናኛለን። ስለዚህ በቀጣይ ኮርስ እስክንገናኝ ድረስ ቻሌንጅ ሰንብት። መልካም ጊዜ ይሁንላችሁ። ቴንኪው